ሴት ልጅ ተፈጥሯን ካወቀች ከገባት ከተረዳችና በተለይ አምና ከቀብላው የምትኖር ከሆነ አንድ ወንድ ጋር የምትገባበት የፍቅር ግንኙነት ውስጥ ስትራግል አታረግም። ያፈቀረችው ወንድ ሊጎዳት አይችልም። በማፍቀሯ ማይገባት ቦታ ልትገኝም ልትሰቃይም አትችልም። ከተፈጥሯችን ውስጥ መቀበል ወይም ማመን እንዳለን ማወቅ ያለብን አትራክት አድራጊዎች እንደሆነ ነው። እኛ ሳቢዎች እንጂ ተከታዮች፣ አሳዳጆች እንዳልሆንን መቀበል መቻል አለብን። እኛ ታዳኞች እንጂ አዳኞች እንዳልሆንን ካወቀን እራሱ እንዴት ተጠቃሚ እንደምንሆን በእርግጠኝነት ነው የምነግራችሁ። ይህንን ያልኩበት ትልቁ ምክንያት አብዛኞቻችን ፍቅር ሲይዘን ብዙ ጊዜ የምንታዘዘው ለዛ ስሜት ነው እንጂ የሚገባንን አናውቅም። ተፈጥሯችን እንዲህ ስለሆነ እንዲህ ነው ማድረግ ያለብን ብለን ከዛ ጋር አይደለም የምንሄደው። ተፈጥሯችንን እንተዋለን። ተፈጥሮን የተወ የሳተና ደግሞ ያልገባው ሁሌ ምን ይሆናል? ይሰቃያል። የሚገባውን አያገኝም። በሚገባው መጠኑ አያድግም። በሚገባው መጠኑ እንክብካቤም አይደርሰውም። ስለዚህ በትንሹ ጠቅሼላችኋለሁ። ስለዚህ ይህንን ተፈጥሯችንን ተጠቅመን አንድ ወንድ ልጅ ችላ ሲልሽ፣ ሲኮራብሽ፣ እንዳፈቀርሹ ካወቀ በኋላም ሲሸሽሽ ሊሆን ይችላል፣ ርቀቱን ሲጠብቅ፣ ኢቭን ሲገፋሽ በቀላሉ ምን ማድረግ አለብሽ? እንዲናፍቅሽ ማድረግ መቻል አለብሽ። እንዲናፍቅሽ ስታደርጊው ምን ያደርጋል? አደና ይመጣል። የሚፈልጉትን ነገር ለማደን፣ የሚፈልጉትን ነገር የራሳቸው ለማድረግ፣ የሚፈልጉትን ነገር መልሰው የሚሆን ከመጀመሪያ የራሳቸው ለማድረግ ደግሞ ምንም ያደርጋል ወንድ ልጅ። ስለዚህ ያንን እንዴት ነው ማድረግ የምትችው? የእነሱስ ተፈጥሮ ምንድን ነው? የእነሱስ ስነ ልቦና ምን ይመስላል? ምን አይነት ነገር ነው የሚናፍቃቸው ለሚለው ነው ዛሬ ቪዲዮአችን መልስ የሚሰጠው። ችላ ያለሽን ወንድ በመናፈቅ እንዲናፍቅሽ በማድረግ የኮራብሽን ሀሳቡን እንዲቀይሮ ወደ አንቺ እንዲመጣ የሚያደርገው ምንድን ነው? መልስ አለው። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከእነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትም ሀሳቦች እናነሳለን። ይህንን ቻናል ታዲያ ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ እህቶቻችን ደርስ ደግሞ የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛ በማቆም ነው ወንድ ልጅን እንዲናፍቅሽ የምታደርጊው። አንቺን እንዲናፍቅ ማድረግ የምትችው እያደረግሽ ያለሽው አሁን ላይ ከረንትሊ እያደረግሽ ያለሻቸውን ድርጊቶችን ሙሉ በሙሉ ማቆም መቻል አለብሽ። ምክንያቱም ካላቆምሽው ናፍቆት የሚለውን ስሜት ራሱ ሊያመጣው አይችልም። ናፍቆት የሚለው ስሜት የሚመጣው በምንድን ነው? ርቀት ሲፈጠር የመጀመሪያ አይደለ? ማግኘት የምንችለው ማግኘት አለመቻላችን፣ አለመንካታችን፣ አለማሽተታችን፣ ፊል አለማድረጋችን ነው ያንን ስሜት ሊፈጥረው የሚችለው። ስሜቱን የሚፈጥረውን ነገር እንዳይፈጠር በሚያደርጉ ነገሮች የምትከላከያቸው ከሆነ ሊናፍቅሽ አይችልም። ስለዚህ ግዴታ የናፍቆትን ስሜት ክሬት ማድረግ መቻል አለብሽ። ያንን ክሬት ለማድረግ ደግሞ የምታደርጊያቸው ነገሮች ማቆም፣ እሱን ማሳደድ፣ በዋነኛነት መከተል፣ መደወል፣ የት ነህ ብለህ መጠየቅ፣ ለምን ችላ አልከኝ፣ ለምን ዘጋኸኝ፣ ለምን ኮራህብኝ የሚሉ ጥያቄዎችሽን መጠየቅ ማቆም መቻል አለብሽ። እነዚህን እስካላቆምሽ ድረስ እሱ ልክ እንደሆነ ነው የሚያስበው። አንቺን ችላ ማለቱ ልክ ነው። ምክንያቱም እንደ ርካሽ ነገር እንዲያይ ነው ያረግሽው። ያንቺን ፍቅር ለሱ የሰጠሽውን ቦታ ክብር ምናምን እንዲያረክስ ነው ያረግሽው። ያለ ፍላጎቱ ልትሰጪው ነው የሄድሽው። አክሰስ ማድረግ እንደፈለገ እንዲያደርግ ነው ያረግሽው። በቀላሉ ግን እነዚህን ማግኘት እንደማይችል በቃ ኮራ ችላ አለሽ ሄድ አይደለ? አንቺ እሱን ወደ አንቺ ለመመለስ፣ እሱን ኢምፕረስ ለማድረግ፣ እሱን ወደ ህይወትሽ ለመመለስ፣ እሱ እንዲወድሽ፣ እሱ እንዲናፍቅሽ ምንም አለማድረግ፣ ጥረት አለማድረግሽ ያስደነግጠዋል። ያለመኖርሽ ከሱ ጋር እሱ ታደርገዋለች እሷ እንዲህ ትሆናለች ብሎ የጠበቀውን አለማድረግሽ፣ አለመኖርሽ በዙሪያ እንዲናፍቅሽ ያደርጓል። ወደደም ጠላም ማያፈቅርሽ ከሆነ ራሱ አለመኖርሽ፣ በተለይ ከዚህ በፊት የምታደርጊያቸው ከሆነ የምታቆሚ ከሆነ ይናፍቅሻል። የናፍቆትን ስሜት ክሬት ስታደርጊ እየሄደ ነበር አይደል? እየሸሸ ነበር፣ እየራቀሽ ተዘባነነ ነበር አይደል? ፊቱን አዙሮ እንዲመጣ ታደርጊዋለሽ። ነገር ግን በዛው እንዳይቀር ጭራሽ እንኳን እንዲናፍቅሽ እንድትደብሪው የሚያደርጉ ድርጊቶችን አቆሚ። በዚህ መንገድ ይመጣል። የትኛውም ወንድ ወደ ህይወትሽ ይመለሳል። እስቲ አንቺ ብቻ ሞራሉ ኖሮሽ አድርጊ። ሁለተኛው ችላ በይው፣ በራሱ ቋንቋ አውሪው። ካልገባው የራሱን ቋንቋ መጠቀም ነው። ፍቅርሽ ካልገባው የሰጠሽው ቦታ እንክብካቤ፣ እንድትወጂው እንዲወድሽ ያቀረብሽለትን ኦፖርቹኒቲ መቀበል ካልፈለገ የአንቺ ጉዳይ አይደለም እኮ። አንቺ ከሱ ታንሻለሽ። አንቺ ተፈጥሮሽ እንዳልኩሽ አትራክት ማድረግ እኮ ነው፣ መሳብ ነው። ስለዚህ ተፈጥሮሽ ካልሳበው ያንቺ አይደለም ማለት እኮ ነው። ያንቺን ተፈጥሮ እንዳያይ፣ ውበትሽን እንዳያይ ከሚያደርገው ደግሞ በዋነኛነት የምታደርጊያቸው ነገሮች ናቸው። በፍሱ ችላ እያለሽ
አንቺ ደግሞ ለመታየት የምትጋጋጩ ነገር ችላ እንዲልሽ ያደርገዋል። ሞር ምንም ፊል እንዲያደርግ አታደርጊው። ችላ አለሽ አይደል? በቃ ችላ በይው። በቃ ድርጊቱን፣ አክሽኑን፣ ንግግሩን፣ ሁኔታውን ችላ በይው። በቃ አሳየሽው። አንዴ ፍቅሩን አይቷል። በቃ ድጋሚ እንዳያርጊው፣ ድጋሚ ስፍስፋውን ቅድም ያልኩትን ማቆም፣ ችላ ማለትሽን እንዲገባው ማድረግ ማለት ነው። ችላ ማለት ስትጀምሪ ራሱ ሴንስ ያደርገዋል። በቃ የሚያደርገው ነገር ልክ እንዳልሆነ ምን ሆኜ ነው ኦር ያላየውን ውበትሽን እንዲያይ ትፈቅጅለታለሽ። በዚህ መንገድ ያንቺ አለመኖር ያንቺ የጎደለ ማየት ያቃተውን ነገር ማየት ሲጀምር ስላንቺ ማሰብ ይጀምራል። ስለምናስበውን ነገር አለማግኘታችን ደግሞ ያስናፍቀናል አይደለ? በቀላሉ እንደማያገኝሽ ደግሞ ማድረግ አለብሽ። ችላ ስትዩ የራሱ ቋንቋ ነው። በጣም ቶሎ ነው የሚገባው። ችላ ስትዩ ይረዳሻል። ክፍተቱን ያያል። ለምንድን ነው ችላ ያለችኝ? እስቲ ምን ቢኖራት ነው እኔ ችላ ያለችው ብሎ ዞሮ ሲያይ በፊት ያላየውን ነገር እንዲያይ ታደርጋለች። ከዚህ በፊት ያላየው ነገር ቁጭት ውስጥ ይከተዋል። ከዚህ በፊት ያላየው ነገር አሁን ፊል እንዲያደርግ ያደርገዋል። ከዚህ በፊት ምን ሆኜ ነው አሁን ለምን ተውቼ የሚለው ሀሳብ አንቺን እንዲናፍቅ ያደርጋል። አሁንም ከአንቺ ምንድን ነው የሚጠበቀው? እሱን ችላ ለማለት በቂ ሞራልና ጥንካሬ ያለሽ ወይ? ሶስተኛ ችላ ያለሽን ወንድ እንዲናፍቅሽ የምታደርጊው ከሌላ ሰዎች ጋር እንዲያይሽ ስታደርጊው ነው። ኦፕሽን እንዳለሽ እንዲያይሽ ስታደርጊው ነው። ችላ ያለሽ ኮራ አይደለ? ገፋሽ አይደለ? እሱ በሱ ቤት ማንም የማይፈልግሽ እንደሆንሽ ሊያስብ ይችላል። እሱ በሱ ቤት ሌሎች የማያዩሽ የማይወዱሽ ወይ ለሱ ባለሽ ፍቅር የተነሳ ሌላ ወንድ እንደማታገኝ እንደማታወሪ ሌላ ወንድ እንዳለ እንደማታስቢ አሳምነሹ ሊሆን ይችላል። ምክንያቱም ችላ ሲሉን ለምን አለ ለማመጣ ለምን አደርኩ ምን ጎደልኩ የሚለው ጥያቄያችን አለ አይደለ? ለምን ችላ ይለኛል የሚለው ነገር ስላለ ትግላችን እንደዛ እንዲያስብ ያደርገዋል። ያ ማለት ፓወርሽን ይወስደዋል ማለት ነው። ሁሌም እንደምላችሁ ያ ፓወር እሱ ጋር እንዳለ ራሱ ሆኖ አንቺ ቀጥታ አዲስ ግንኙነት ውስጥ ባትገቢ አሁን ግቡ ምናምን አልልም፣ ምክንያቱም አይሰራም። እንደውም ይበልጥ ለሱ የምታረጋግጭለት ዝም ብሎ ሴት እንደሆነች። ነገር ግን ሁሌም ኦፕሽን እንዳለሽ አንደኛ ንጹህ በመሆን ችላ ራስሽን በማለት እንዳታስይ፣ ንጹህ በመሆን ከጓደኞች ጋር ሊሆን ይችላል፣ ባይዘ ከጓደኞች ጋር ሊሆን ይችላል፣ ዴት በመውጣት ከወንድ ሊሆን ይችላል፣ ከሴት ከወንድ ጋር ራሱ ከሌላ ወንድ ጋር ዴት ማድረግ ፍቅር ግንኙነት ውስጥ ገብቶ ስለዛ ፍቅር እንዲወራ እንዲሰማ እንዲቀና ብለሽ ምናምን አይደለም። ሆን ብለሽ በቃ ኦፕሽን እንዳለሽ ሌላ አማራጮች ሌላ ላይፎች እንዳሉሽ እንዲያይ ማድረግ መቻል አለብሽ። አንድ ወንድ እንዲናፍቅሽ እሱ ያንን ህይወትሽን እውነቴን ነው ያንን ህይወት ልክ እንደጀመራችሁ ሴንስ የሚያደርገው ነገር አለ። እሱን ለሱ ተውት። ግን ያ የምታደርጉትን ድርጊት የእውነት ራሴን ጠቅማለሁ በቃ እሱ ማን ነው እኔን ችላ ስለወደድኩት ችላ ነው ያለኝ አይደለም። ስለዚህ ፍቅሬ እንደማይገባው ሊያቅ ይገባል። ኦፕሽኖች አሉኝ። እሱ ባይፈልገኝ እሱ ማየት ባይችል እኔ ላይ ቢላላ ቢገፋኝ ባይገባው ፍቅሬ እኔ ኦፕሽኖች አሉኝ። ፍቅረኛ ባይሆን ጓደኛ አለኝ፣ ቤተሰብ አለኝ፣ ሌላ ሶሻል ላይፍ አለኝ የሚለው ላይ ትኩረት ስታደርጊ ቀጥታ ምን አግኝታ ነው የሚለው ጥያቄ እንዲናፍቅሽ ያደርጋል። ወደ አንቺ እንዲያይ አንቺን እንዲፈልግ ያደርገዋል። በጣም ቀላል ነገር ነው። ኦፕሽኖች እንዳሉሽ ለሌላ ወንድ ማሳየት፣ ከሌላ ወንዶች ጋር ግንኙነት እንዳለሽ እድል እንዳለሽ ማሳየት እንዲናፍቅሽም ሀሳቡን እንዲቀይርም ያደርገዋል። አራተኛው የኮራብሽ ሊሆን ይችላል፣ ችላ ያለሽን ወንድ ሊሆን ይችላል። በቀላሉ እንድናፍቅ የሚያደርገው ዝምታሽ ነው። ዝም ማለት ካልቻልሽ ሁሌም ቢሆን ፍቅርሽን ለሱ ለማረጋገጥ ለሱ የሰጠሽውን ቦታ እሱ እንዲገባው ለማድረግ የምትመላለሹ መንገድ በእርግጠኝነት ነው የምነግርሽ ይበልጥ ችላ እንዲልሽ ነው የሚያደርገው። ምንም አይነት ሪያክሽን ማሳየት አይጠበቅብሽም። መናደድ ሊሆን ይችላል፣ መቆጨት ሊሆን ይችላል፣ ምናልባት 10 እየደወልሽም ሊሆን ይችላል። ላስረዳክ ወይም ምን እንደተፈጠረ አስረዳኝ የሚሉ ጩኸቶችን እያሰማሽ ሊሆን ይችላል። እነዚህ ግን ለሱ የልብ ልብ ብቻ ነው ሊሰጡት የሚችለው እንጂ ያንቺን እውነታ አንቺ ለሱ የሰጠሽውን ቦታ ሊያስረዱልሽም ሀሳቡንም ሊያስቀይሩልሽ አይችሉም። ያንን ነው ማመን ያለብሽ። ተፈጥሯችን ደግሞ ያንን አይፈቅድልንም። እኛ ወንድ ልጅን ልንከተል አልተፈቀደንም። እሱ ያድንሻል። እሱንም ከፈለገ ብቻ ነው። ከፈለገና ከፈለገ ካሳመንሹ በሆነ ነገር ያንን የምታሳምኝበት መንገድ ደግሞ ለሱ ያለሽን ፍቅር ወይ ስሜት ጮሽ በመናገር አይደለም። አሳየሽው አይደል? መቀበል አልፈለገም። ሰጠሽው አይደል? እሱንም እንደዛው አልተመቸውም። ታገልሽ፣ እሱም እንደዛው አልሰራም አይደል? ስለዚህ እነዚህን ደጋግመሽ ማድረግሽ ወይም እነዚህን በጩኸት ማሳወቅሽ ለሱ ለውጥ እንደማያመጣ በእርግጠኝነት እየነገርኩሽ ነው። ዝምታሽ ግን እንድናፍቅ ያደርገዋል። ምክንያቱም የምታደርጊያቸው ነገሮች አለመኖር፣ ድምፅሽን አለመስማቱ፣ ምን ተፈጠረ ብለሽ ለማወቅ አለመሞከርሽ እሱን ስሜት ይፈጥርበታል።
ጥያቄ ትፈጥሪበታለሽ። አሀ አልወደደችኝም ነበር እንዴ? እያስመሰለች ነበር እንዴ? ዝም ብላ ነበር እንዴ ወደድኩ የምትለኝ ነበር? እንዴት በአንዴ እንዴት ዝም ልትለኝ ትችላለች? እንዴት እሺ ትላለች? እንዴት ትስማማለች በእኔ ድርጊት? እንዴት ምንም ሪያክት አታደርግም? የሚለው ጥያቄ እንድትናፍቂው ያደርገዋል። ለዛ ደግሞ በእርግጠኝነት አንድ ወንድ ጠይቀሽ ይመሰክርልሻል። ሞክሪው። አምስተኛው ወንድ ልጅ ችላ ሲልሽ ሲኮራብሽ እንድትወጁ ካደረገሽ በኋላ ራሱ ሀሳቡን ቀይሮ ሙሉ በሙሉ ሌላ ሰው ከሆነ እንድትናፍቂ የሚያደርገው ደስተኛ ሆነሽ ካየ ብቻ ነው። ደስተኛ እንደሆንሽ ለሱ ማሳየት ካልቻልሽ ልክ እንደሆነ ታምኛለሽ። ምክንያቱም ሰዎች በተፈጥሯቸው በራሳቸው ደስተኛ መሆን ካልቻሉ ሰዎች በራሳቸው ላይፋቸውን ኦር ባሉባቸው ችግሮች ምናምን ራሳቸውን ማሰር እንደማይችሉ ካልገባቸው ወደ እነሱ መምጣት አይፈልጉም። ዲፕሬሽን ውስጥ ከሆንሽ ምታዝዲ ከሆንሽ በቀላሉ የምትሰበሪ ከሆነ እንኳን ዞሮ ሊመጣ ይቅርና ከዚች ጋር ነበር እንዲያብሬ የነበርኩት ብሎ እንዲያምን ታደርጋለች። ስለዚህ ሁሌም ቢሆን እኔ ጥቃት ነው ባይዘው አይደለም እንድትወጁ ለማድረግ ወንድ ልጅ ምንም ያደርጋል፣ በጣም ብዙ ኢንቨስት ያደርጋል። ያላንቺም ሴት የለችም ብሎሽ ይሆናል፣ ወይም እንደሌለሽም እንዲሰማሽ አድርጎሽ ሊሆን ይችላል። ኢዳዝም ማተር እሱ አይደለም ማተር የሚያደርገው አሁን ላይ እያሳየሽ ያለው ነገር ነው አይደል ማተር የሚያደርገው። አሁን ላይ በሚያሳይሽ ነገር ደግሞ አንቺ ተጎድተሽ ዝቅ ብለሽ አዝነሽ ኦር የሆነ የፈረደበት ሂስቶሪ ያለ የሆነ የሀዘን ጥቅስ ምናምን ፖስት ከሆነ በደስታ እሱን በቃ ታሰክረዋለሽ። እሱ ሌላ ዓለም ላይ ነው፣ አንቺ ሀዘን ቤት ነሽ ያለሽ። ይሄ አይሰራም። የሚሰራው እሱ ባይኖርም ቢኖርም የአንቺ ህይወት እንደሚቀጥል ሙሉ እንደሆንሽ ደስተኛ እንደሆንሽ እሱም ያያል። ባይዘው ሶሻል ሚዲያ አይ ምናምን ብለሽ እንዳታስቢ። ደስተኛ መሆንሽን ቅድም ባነሳዋቸው መንገዶች ሌላ አማራጭ እንዳለሽ ሌላ ህይወት እንዳለሽ በማሳየት እስቲል በፊት የምትከተዩን ስታይልሽን በመቀየር አሁን አለባበስሽን ራስሽን በመጣል ምናምን አይደለም። አፕዴት አድርገሽ እንደሆነ አፕግሬድ ሆነሽ በጣም የምታምር ሴት ሆነሽ እሱ እንደሆነ ስታገኙ ምንም እንዳልተፈጠረ አክት በማድረግ የራስሽን ህይወት ስትቀጥይ ይመጣል። እየሮጠ ነው የሚመጣው። ምንድን ነበረ ሚስ ያረኩት? እንዴት ነበረ ከኔ ጋር ነበረች ሴት ነበረች እንዴ ብሎ ያንን ህይወት ከአንቺ ጋር መኖር ስለሚፈልግ በሚያስቡ ሀሳቦች ሁላ በናፍቆት ትጥይዋለሽ። በጣም ቀላል ነገር ነው። እናደርገዋለን ወይ የሚለው ነው መመለስ ያለበት። ያነሳዋቸው ሀሳቦች እንደሚሰሩ በእርግጠኝነት ነው የምነግራችሁ። ዋናው መመለስ ያለበት ጥያቄ አንቺ ወደ ተግባር ትቀይሪዋለሽ ወይ? ፍቅር ውስጥ ስንሆን እኛ ሴቶች ማድረግ ያለብንን ሳይሆን ማድረግ የሌለብንን እንመርጣለን። እኛ የሚገባንን ሳይሆን ስሜታችን የሚሰማን ስሜት የሚገባውን እንመርጣለን። ሁለቱም ግን የማይገባን ቦታ ላይ መጨረሻ ላይ ይጥሉናሉ። ወስኝና ወደ ተግባሪ በእርግጠኝነት ትልቅ ለውጥ ታይበታለሽ። ሀሳቡን ከወደዳችሁ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስከመጣ ቻው፣ ሰላም ሁኑ።